አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁትኝ ሀይሚና ብሩኬን እንዲሁም ዳኒንና አብርሽን ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ አርጉኝ፣ ተው ላይክ አርጉኝ፣ ተው ላይክ አርጉኝ። ውድ ቤተሰቦች ማለት ነው። ምን ችግር አለ ላይክ ብታረጉኝ እና ላይክ እያረጋችሁ ማለት ነው። እና ዛሬ ብሩኬ በቤቱ ማለት ነው ዲያኔን ጠርቶታል ማለት ነው። ያለውን መረጃ እንዲያሳየኝ እፈልጋለሁኝ። እኔ ራሴን አውቃለሁ፣ ህፃን ልጅ አይደለውም፣ ጅል አይደለውም። እና እሱ ዘንድ ያለኝ የሚለውን መረጃ ለሀይሚ ያሳያት ለእኔ እንዲያሳየኝ እፈልጋለሁ ብሎ ብሩኬ ዲያኔን ጠርቶታል ማለት ነው። እንግዲህ ዲያኔ ደግሞ ሀይሚን አስከትሎ መጥቷል ማለት ነው። ብቻ ድብድብም ተፈጥሯል። ብሩኬም እንግዲህ ወንድነቱን አሳይቶታል ማለት ነው። ብሩኬ በቃ ጎበዝ እና ብሩኬ ደግሞ በጣም ተናዷል። ያም የተናደደበት ምክንያት እናቱን አንዳንድ ተመልካች እንግዲህ ሰርቦብኛል አለ ማለት ነው በቲክቶክ እና እናት ምን ባጠፋች ነው በምትሰደበው እንዴ? እናት የምትሳደቡ ሴቶችም ሁኑ ወንዶችም የምር ልቦና ይስጣችሁ እንዴ! ልጅ ባጠፋ እናት ለምን ትነካለች? እና እውነቱን ነው። እናቱን የሚወድ እናቱን የሚያከብር ሰው የሰውን እናት አይነካም። እና ብሩኬ ሰደባችሁኝ፣ እንዲህ አላችሁኝ፣ ዘቀዘቃችሁኝ አላለም። በራሱ ጉዳይ ማለት ነው። እናቱ ግን ስትነካበት በጣም ነው የተናደደው ማለት ነው። እና የምትዘቀዝቁ ሰዎች አትዘቅዝቁ ማለት ነው። ጉድ እኮ ነው። እና ዛሬ እንግዲህ ብሩኬ ዲያኒን ጠርቶታል ማለት ነው። ዲያኒ ደግሞ ሀይሚን አስከትሎ መጥቷል ማለት ነው። ሀይሚ ደግሞ ለምንድን ነው እንደዚህ የምታረጊው እንዴ? አያገባህም አያገባሽም ተባብላችኋል አይደል? አሁን ደግሞ መተሽ ዲያኒ ተዲያኒ ጋር እንዴት ትመጫለሽ? አንቺ ከሱሲ ጋር ለምን ትመጣለህ ስትይው አልነበር እንዴ? ብሩኬ ምንድን ነው ነገሩ? እና እንግዲህ ያለህን መረጃ አሳየኝ ብሎ ሲለው በቃ የውሸት እንደሆነ ያስታውቅበታል። ሲጀመር ዲያኒ ማለት ነው እና ሀይሚ ደግሞ ብሩኬን አልተረዳችሁም። መረዳት አለብሽ ማለት ነው። እና ቲክቶክ ላይም የሆነ ቪዲዮ ሰርተዋል መሰለኝ። በፊት እኔ አላቅም አላያቸውም ሲጀመር ማለት ነው ላለመዋሸት እና ከሱሲ ጋር ማለት ነው። ያን እዛ ቪዲዮ ላይ ራሱ የሆነ መጣብኝ አለ ብሩኬ ማለት ነው። እና የድሮ ከሆነ አንቺ ምን አናደደሽ ሀይሚ ማለት ነው እንዴ? የዝግን ያክል አስረዘማችሁት ድራማውን ማለት ነው። በቃ ሲንዛዛ በጣም አስጠላ ማለት ነው። ተመልካች ራሱ አሁን እጅ ብሎት ወደ እርግጫ ከእጅ አልፎ ወደ እርግጫ ብሏቸዋል ማለት ነው። እና ለምንድን ነው በቃ ሰላም አውርዱ፣ ይበቃል ማለት ነው። ቋጩት። መቼ ነው መቋጫው? ለማንኛውም ዛሬ ጠርቶት እንግዲህ ብሩኬ ዳኒን ማለት ነው ወንድነቱን አሳይቶታል ማለት ነው። ደግሞ የሚገርመው ማለት ነው ዲያኒ እኔ ለአንቺ ክብር ብዬ ነው የማልመልስለት ላንቺ። ምን አይነት ክብር ነው የልሰው? ምንም አይገባኝም የዳኒ ነገር ማለት ነው። የእውነት በጣም እየሳኩ ናየው ዛሬ ማለት ነው። እኔ ለአንቺ ብዬ ነው ምናምን ነገር እና ለምናት ወንድ ልጅ አይደለ እንዴ? ለሷ ብዬ እሷ ምን ህና ሲጀመር ትናንትና ነው እኛ የምናያችሁ ብሩኬ ጋር ነው እኛ የምናቃት ሀይሚን። አንተ ምን ቤት ነህ እንዴ? ላንቺ ብዬ ነው ዝም ብሎ ሁሉ ጊዜ ማለት ነው። ሁሉ ጊዜ ላንቺ ብዬ ነው ይላል። የሆነ ነገር ነው ተማጠሩ ምን ማለት ዋሉ። እና ለማንኛውም እንደዛ ሲጠመዝዝህ በቃ ደም በደም አድርጎታል ማለት ነው። ጎበዝ እያሉ ነበረ ኮመንታተሮች ራሱ ማለት ነው። ብሩኬ ጀግና እያሉት ነበር። ቡራ ጀግና በቃ እያበረታቱት ነበር። እንግዲህ ሰው ሲደበደብም ጀግና ትበሉ እናንተ። ለማስታረቅ ሞክሩ ማለት ነው። ለማስታረቅ ሞክሩ እንጂ እናንተ ኮመንታተሮች ማለት ነው
እናንተ ጽፋችሁ እኔን ታስወሩኛላችሁ ማለት ነው። ለማንኛውም ብዙ ኮመንት አይቻለሁኝ ዛሬ ሰሞኑን ያው ሀይሚ ቅርታውን አልቀበልም ካለች በኋላ በአብዛኛው ብሩኬን ነው የሚደግፈው ማለት ነው። እና ብሩኬ አይዞህ ትታረቃላችሁ ማለት ነው። እንዳልከው ደግሞ እናትህን የሚነኩ ልጆች ልቦና ይስጣቸው ማለት ነው። አንተ በጠፋው ጥፋት በሰራኸው ቪዲዮ ቢገምቱህ ቢተቹህ ችግር የለም፣ ግን እናት አትንኩ ማለት ነው። እውነት ለመናገር እናታችሁን የምትወዱ እናት ያላችሁ ሰዎች እናት ለምን ትነካለች እንዴ? እናት እኮ እናት ናት፣ መለኪያ የላትም። እና እናትን አትንኩ ማለት ነው። እና ለዛ ነው የተናደደው። ቤተሰብ ዘንድ መሄድ የለበትም ብሏል ማለት ነው። በጣም ቆጣ ብሎ ነው የተናገረው። ደግሞ እዚህ ጋር ትክክል ነው። እሱን ውቀሱት፣ የፈለጋችሁትን በሉት ማለት ነው። ግን እናት ቤተሰብ ዘንድ መድረስ የለበትም ማለት ነው። ምንም ባላየው አንድ ቤተሰብ መሰደብ መዘለፍ የለበትም ማለት ነው። ይሄን እላለሁ ማለት ነው። ሲቀጥል ደግሞ ሀይሚ ዛሬ እንግዲህ ዲያኔ ጋር መታ ነበረ። ለምን መጣሽ ምናምን ሲላት ነበረ ብሩኬም ማለት ነው። ብሩኬም ተናዶ ነበር ከሱ ጋር ስትመጣ ሲያት በጣም በቃ ተናድዴ ማለት ነው። እና አንቺ ከሱሲ ጋር ሲመጣ ደስ እንደማይልሽ ሁሉ ብሩኬም ከዳኒ ጋር ስመጪ ደስ አይለውም ማለት ነው። እና ሀይሚ በቃ ሰላም አውርጪ ማለት ነው። ታረቁ እንግዲህ ታርቃችሁ ቋጭታችሁት የዲራማው ማብቂያ መቼ እንደሆነ አናቅም፣ ብቻ ጨርሱት ማለት ነው። ሌላ ዲራማ ደግሞ ጀምሮልን ማለት ነው። ይሄ እንኳን እጅ አለን እና ወደ ቀጣይ ሰድላችሁ ደግሞ አብርሽ ነው። አብርሽ እንግዲህ ትናንትና ሩታ ወስና ሻንጣዋን ይዛ ወደ የት እንደሄደች ባናቅም ወደ ቤተሰብ ነው ያለችው፣ ግን እስካሁን ድረስ የት እንዳለች አናቅም። ግን አቢል ነው ስሙ። አቢል ሸኝቷታል ማለት ነው። አቢል ደግሞ ዛሬ የአብርሽ ወንድም ኤፍሬም እና አብርሹ ነው ሲያስጨንቁት ነበር። የት ናት ምናምን እያሉት ነበረ። እሱ ደግሞ በጣም ጎበዝ ልጅ ነው። ያኔ ዛሬ ልካቸውን ነው የነገራቸው ማለት ነው። ኤፋ ራሱ የአብርሽ ወንድም በባለፈው ትሄድ ሲላል ነበር እንዴ? ዛሬ እንዴት ነው እንደዛ የምትለው ማለት ነው። እንደገና አብርሽ ደግሞ ማለት ነው ነገሮችን እዚህ ያለውን ነገር ገና ታታስተካከል ለሰርግ ማሰብ ምን የሚሉት ነው? መጀመሪያ እሷ ጋር ያለህን ነገር አስተካክለህ ከዛ ምህር ነበረብህ። አንተም ጥፋተኛ ነህ ማለት ነው። እና አሁን ደግሞ ያዙ ይልቀቁኝ የምትለው ማለት ሰርጉን ለማስተካከል ነው የሄድኩት አላልክም? እንዲ አብርሽ ደግሞ ማለት ነው መጀመሪያ እሷ ጋር ሰላም ሳትፈጥር እንዲ ሰርግ ታስባለህ? እንዲ ጭቅጭቅ ውስጥ እያለ ማለት ነው። እና እዚህ ያለውን ነገር ነበር ማስተካከል የነበረብህ መጀመሪያ። እንግዲህ ሩታ እንግዲህ ወስናለች ማለት ነው እንደምትመለስ እንደምትታረቁ ተስፋ አደርጋለሁ ማለት ነው። አቤል ደግሞ በጣም ጎበዝ ልጅ ነው ማለት ነው። የእውነት ከሴት ጎን እንደዚህ መቆሙ ትክክል ነው ብዬ አስባለሁ ማለት ነው።